ሰላም አለይኩም ኢትዮጵያኖች፣ ባካችሁ እርዱኝ። እኔ ያለሁት ዱባይ ነው። ዋይፋይም የለኝም። አንዳንዴ ነው የምሸብቅልኝ። መስመርም የለኝም። ለፖሊስም ሆነ ለምንም ደውለው ሰፍሪ ብላትም ቢብላኛለች። ምሰራባት ሴትዮ ኮንትራት ከጨረስኩ ቆይቻለሁ። ያለ ደሞዝ ነው እየሰራ ያለሁት። ለበይክ አላሁመ ለበይክ። እነሆ ሐምዛ ምኞቱ ተሳክቶለት በትናንትናው ዕለት ለሳዑዲ በረራውን አድርጎ አሁን ላይ መካ ሐረም ይገኛል። እስኪ የሚላቸው ነገር አለ፣ አዳምጡት። ደስታዬ ወደር የለውም። ሰላም ውድ ቤተሰብ፣ ይህን የምስጋና ቪዲዮ ለሙኒት አድርሱልኝ። ሙኒት እህታችን ለሐምዛ ወንድማችን 300 ሺህ ብር ሰጥታለች ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያላህ ነን፣ ወደ አላህም ተመላሾች ነን። እቺ እህታችን ከትናንት ወዲያ ወደ አኺራ ሄደች። ከሁለት ወር በፊት ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ የምታዩት ጀናዛ ዛሬ በድንገት ሞቶ የመጣ ሲሆን እንደምታዩት ጠዋት ከቤት ሲወጣ ይህ ሟች ዛሬ ሞታል ብሎ ጠብቆ አልነበረም። ሰላም አለይኩም ወራህመቱላህ። ዛሬ ስለ ሐራም ሪሌሽንሺፕ እናወራለን። አግባ ቀራር በጣም በቃ የጅላጅል አስተሳሰብ ከሚባሉ ነገራቶች በዚህ ህይወት ላይ በቃ فمن شرح الله صدره للإسلام فهو على نور من ربه ለበይክ አላሁመ ለበይክ። እነሆ ሐምዛ ምኞቱ ተሳክቶለት በትናንትናው ዕለት ለሳዑዲ በረራውን አድርጎ አሁን ላይ መካ ሐረም ይገኛል። እስኪ የሚላቸው ነገር አለ፣ አዳምጡት። ደስታዬ ወደር የለውም። ሁለት ደግሞ አውሮፕላን ላይ ወጥቼ ደስታዬ ወደር የለውም ብዬ ነገር እና ሊላሂ እኔ ሐምዛ በአውሮፕላን ላይ ሄደ ረማመን ይሳነዋል። ማንም አያምንም እኮ እንደው ሐምዛ ይሄን ነገር ይዞ ካባል ነካ ማንም አያምንም። ይቅርታ አድርግልኝ። ግን ይሄ ሁላ ምንድነው? እንደው ጌታዬን አላህ ወላሂ እንደው አልሰማው ሰው አይደል ወላሂ አይወልድ ምንም አይነት አምሳያ የሌለው ጌታ እኮ ነው። ምን እለዋለሁ ጌታዬ? በቃ አላህ ወውድ ደረጋለሁ። እንደው አላህ አልሐምዱሊላህ ነው የምለው። ሰላም ውድ ቤተሰብ፣ ይህን የምስጋና ቪዲዮ ለሙኒት አድርሱልኝ። ሙኒት እህታችን ለሐምዛ ወንድማችን 300 ሺህ ብር ሰጥታለች ማለት ነው። ሙኒት እጅግ በጣም ነው የምናመሰግንሽ። እግዚአብሔር አምላክ ያክብርልን፣ ዘመንሽን ይባርክልሽ። እንግዲህ ሙኒት ሁልጊዜ የምናውቃት ከተቸገሩት ጋር ከታመሙት ጋር ሁልጊዜ እንደረዳች እንዳደረገች ነው ማለት ነው። ሰዎች እንግዲህ በጣም ብዙ አሉ መርዳታቸውን መስጠታቸውን በአደባባይ ሰው እንዲያቀላቸው የሚፈልጉ ነገር ግን ሙኒት ምን ጊዜም ስታረግ በውስጥ ነውና እግዚአብሔር አምላክ ቤትሽን፣ ዘመንሽን፣ ልጆችሽን፣ ትዳርሽን ፈጣሪ አምላክ ይባርክልን። እንግዲህ ሙኒት በዚህም ብቻ አይደለም የምናውቃት። እጅግ በጣም በርካታ ልጆች ከማዳሞቻቸው ጋር ተጣልተው በማይሆን ግብግብ ውስጥ ገብታ እቤት ድረስ በመሄድ ብዙ እህቶቻችንን ከትልቅ አደጋ ውስጥ የታደገች እህታችን ናት። ሁልጊዜ መልካም ስራ ላይ ነው የምናውቃት። ሙኒትዬ በጣም ነው የምናመሰግንሽ። በወንድማችን ሐምዛ ስም ያደረግሽውን በጣም እንደ ኢትዮጵያ አጠቃላይ በጣም ነው የምናመሰግንሽ። እግዚአብሔር አምላክ ያክብርልን። እስቲ በአንድ ቃል ሙኒትዬን በኮሜንት ላይ ገለጹላት፣ መርቁልኝ በእናታችሁና ይሄን ቪዲዮ ለሙኒት አደርሳችሁ ሙኒትን ኮሜንት ላይ ማየት እፈልጋለሁ ማለት ነው። እግዚአብሔር ያክብርልን ሙኒትዬ። ሰላም አለይኩም ኢትዮጵያኖች፣ ባካችሁ እርዱኝ። እኔ ያለሁት ዱባይ ነው። ዋይፋይም የለኝም። አንዳንዴ ነው የምሸብቅልኝ። መስመርም የለኝም። ለፖሊስም ሆነ ለምንም ደውለው ሰፍሪ ብላትም ቢብላኛለች። ምሰራባት ሴትዮ ኮንትራት ከጨረስኩ ቆይቻለሁ። ዛሬ ነገ እያለች ታሰፍረኛለች አለችም። ባካችሁ እርዱኝ። ያለ ደሞዝ ነው እየሰራ ያለሁት። በጣም ነው የምታንገላታኝ። በስደት ላይ ሆኜ ሁለት ወንድሞቼን አጥቻለሁኝ። አሁን ደግሞ ደካመናቴን እንዳላጣ ባካችሁ ለሀገር ያብቁኝ። ድረሱልኝ። ለትላልቅ ሚዲያ ብቻ አድርሱልኝ እባካችሁ። በእኔ ቪዲዮ ላይ ወጥቼ አላውቅም፣ ቪዲዮ ሰርችም አላውቅም። ሲጨንቀኝ ነው። እባካችሁ ድረሱልኝ፣ አድርሱልኝ። ለእነ ሀቢባ ለእነ ሙና አድርሱልኝ። ዱባይ ያላችሁ ተባበሩኝ። ሀገር መግባት ነው የምፈልገው። ትሳልሽባልኝ እያለቀሰብኝ ነው። እባካችሁ ድረሱልኝ። ሰው የለኝም፣ የሚረዳኝ ሰው የለም። እባካችሁ እኔ ደክሞኛል በጣም
ኢና ሊላሂ ወኢና ኢለይሂ ራጂዑ እኛም ያላህንን ወደ አላህን ተመላሾች ነን። እህታችን ከትናንት ወዲያ ወደ አኸራ ሄደች። ከሁለት ወር በፊት ይሄንን ፖስታ ነበረ። አላህ ይርሐማት፣ አላህ ይዘንላት። የወጣት ሞት ያስደነግጣል። ድንገተኛ ሞት በጣም ያስደነግጣል። እህታችን ፌስቡክ ላይ ስናቃት በጣም መልካም አላህን የምታስታውሰን ጥሩ ነገርን ሁሌ የምታስነብበን እህታችን ነበረች። ወደ አኸራ ሄደች። ከሁለት ወር በፊት እችን ፖስታ አጋርታን ነበር። በጣም ለብዙ ወንድሞች ዱዓ አርጉልኝ ብላ ነበር። ሳትታመም ምን ሳትል በድንገት ወደ አኸራ ሄዳለች። ሞት ሁሉ ጊዜ የማይለመድ ሁሉ ጊዜ እንግዳ ወጣቱን፣ ህፃናቱን፣ አዛውንቱን ሁሉ ጊዜ እየመጣ የሚወስድ ሁላችንም በተራ የምንጠብቀው መቼ እንደምንሞት የማናቅ ደካማ ፍጥሮች የሰው ልጅ የሞቱን አላህ ይርሐማቸው፣ አላህ ይዘንልሽ። ስናቅሽ መልካም ሰው ነበርሽ፣ ደግ ነበርሽ ወላሂ። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ የምታዩት ጀናዛ ዛሬ በድንገት ሞቶ የመጣ ሲሆን እንደምታዩት ጠዋት ከቤት ሲወጣ ይህ ሟች ዛሬ ሞታል ብሎ ጠብቆ አልነበረምና ከዛሬ ከቀኑ አየር ንብረት ጋር ይስማማኛል ያላቸው ልብሶቹ፣ ጫማውን፣ የተለያየ አልባሳቶችን ለብሶ ወጥቶ ነበር። እንዲሁም ስራ ቦታ የሚጠብቁት ጓደኞቹ ነበር ይመጣል ነበር ብለው ሲጠብቁት የነበረ ግን ወደ ስራ ቦታ ከሚጠብቁት ጓደኞቹ ጋር አልተገናኘም። ከቤትም ሲወጣ ይህ ሟች ቤተሰቦቹ የቤት የሚያስፈልግ ነገር ምናልባት ልጆቹ ዳቦ የሆነ ነገር ይዞልን ይመጣል ብሎ ሲጠብቁ ነበር። ያንንም አልተሳካም። እንደምታዩት ጠዋት የለበሳቸው ልብሶቹ ዛሬ ያው እዚህ ጀናዛ ሀጣቢ ነው የሚያወልቅለት። ዛሬ አንተም አንቺም ጠዋት ከቤት ስትወጡ የዛሬ ቀን አየር ንብረቱ ይመቸኛል ይስማማኛል ብላችሁ ያሰባችሁት ልብስ ለብሳችሁ ነው የወጣችሁት። ነገር ግን እናንተ የለበሳችሁት ልብስ ማን እንደሚያወልቅላችሁ አይታወቅም። ወንድምና እህቶች ከአላህ ጋር ያለን ግንኙነት ምን ይመስላል? ዛሬ ምን እየሰራ ነው? ዛሬ ሰው የማይሞላለትን ዱንያ ለመሰብሰብ የአላህን ሐቅ ችላ ሲል ሰዎችን በብሔራቸው፣ በዘራቸው፣ በሀብት ደረጃቸው ቦታ ሰጥቶ ራሱን ከፍ አድርጎ ሌላው ዝቅ ሲያደርግ ይታያል። ይህ ሟች 100 ዓመት በዚች ዓለም ላይ ኖሯል። 100 ዓመት ሲኖር ቤቶች ገንብተዋል፣ መኪናዎች ገዝተዋል፣ ብዙ ነገሮችን አፍርተዋል። እንደምታዩት 100 ዓመት የለፋላት ዱንያ ይህች ዱንያ ሲሰናበታት የሚያበድረው እነዚህ እንደምታዩቸው 3 ፍሬ በትን ጨርቆች ናቸው። ከዚህ የተለየ ምንም የሚሰጠው ነገር የለም። ይህ ሰው በህይወት ሲኖር ለብዙ ቤተሰቦቹ፣ ለጓደኞቹ እንዲሁም ለአካባቢ ለልጆቹ ብዙ ለፍቷል፣ ብዙ መስዋዕት ውሏል፣ ከፍሏል። እንደምታዩት እዚህ ጋር ከቤተሰቦቹ፣ ከልጆቹ፣ ከትዳር አጋሩ እንዲሁም ከጓደኞቹ እንደምታዩት ማንም ሰው የለም። ይህ ሰው ብቻውን መጥቶ እዚህ ቦታ ላይ ተኝቷል። ብቻውን ሄዶ ቀብር ይገባል። ታዲያ ወንድሞች እህቶች እዚህ ቦታ ላይ የምንመጣበት ቀን ከኛ ጋር አብሮ የሚመጣው ኸይር ስራ የት አለ? ከኛ ጋር አብሮን የሚወርድ የለም። ምናልባት በዛሬ ቀን ይህ ሰው ለመቅበር ብዙ ሰዎች ይመጣሉ። በዱንያ ላይ ብዙ መስዋዕት የከፈለላቸው ግን ሊያደርጉለት የሚችሉት ነገር ተሸክሞ ወስደው ከጫማቸው ስር ባለው አፈር ውስጥ መሬት ውስጥ ቀብሮ ትተው መመለስ ነው። ወንድሞቼ እህቶቼ ወደ አላህ እንመለስ። አዎ ዛሬ ብዙ የሚያስፈልጉ ነገሮች አሉ። እነዛ የሚያስፈልጉ ነገሮች ለማግኘት የሐራም መንገድ የመረጠን አብዛኞች አለን። አላህ ይጠብቀን። ምናልባት ይሄ ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ይማሩበታል ብላችሁ ለምታስባችሁ ሰዎች ላኩላችሁ። አሁንም ጥሪ ያቀርብላችኋለሁ። ወደ አላህ እንመለስ። ይሄ በድንገት ሳናስበው የሚመጣው ሞት እኛ ጋር ከመምጣቱ በፊት ተውበት እናድርግ። ወደ አላህ እንመለስ። ኢንሻአላህ ብዙ ያስተምራሉ ብዬ ያሰብኳቸው ሐሳቦች እንዲሁም ቪዲዮዎች አሉ፣ ወደ እናንተ አደርሳለሁ። ይህ ሰው የሞተ ሰው አይደለም፣ ከኛ ጋር የሚያድም ጓደኛችን ነው። ለማስተማር ብለን የሰራነው ቪዲዮ ነው። ምናልባት በሞተ ሰው ላይ እንዴት ቪዲዮ ትሰራለህ ብላችሁ ውስጣችሁ ላይ አላስፈላጊ የሆነ ጥርጣሬዎች እንዳይኖር ስለ ነው። የአላህ ሰላምና እዝነት ከእናንተ ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ተነስ። ሰላም አለይኩም ወራህመቱላህ። ዛሬ ስለ ሐራም ሪሌሽንሺፕ እናወራለን። አግባ ቀራር በጣም በቃ የጅላጅል አስተሳሰብ ከሚባሉ ነገራቶች በዚህ ህይወት ላይ በቃ ጅላጅል ከሚያደርጋቸው ነገራቶች አንዱ ሐራም ሪሌሽንሺፕ ነው። አስበው አንድ ሰው ከማያውቀው ሰው ጋር በተለይ በአሁን ሰዓት እንደምታዩት በሶሻል ሚዲያ ብቻ ከሚተዋወቀው ሰው ጋር የሌላ አህላም ይገነባል። በቃ አንቺ ወይ ከሱ ጋር ወይ አንተ ከሷ ጋር የሌላ አህላሞች ትገነባላችሁ። እንዲህ አድገን አንተን ብለን ተጋብተን ወልደን ምናምን አይነት ነገር አለ። እንደዚህ አይነት ነገር ታስባለህ። ባይዘው የሰው ልጅ ሐታ በአእምሮ ደረጃ የሚገነባቸው ነገራቶች በጣም ትልቅ ነገር ናቸው። ለምን የሰው ልጅ መጀመሪያ አእምሮ ላይ ያሰበውን ነው ለማራመድ አካሉም የሚመቸው ለራሱ ማለት ነው። ነገር ግን ይህን ሁላ ነገር ስትገነባ፣ ይህን ሁላ አህላሞች ከሷ ጋር ስትገነባ ወይ አንቺ ደግሞ ከሱ ጋር ስትገነቢ ምንም አይነት ራብጥ ረስሚ በመሃላቸው የለም። ይሄ ኒካህ ማሰር አለ አይደል? ሐታ እንኳን የመታጨት ደረጃ እንኳን ራሱ የለም። ይሄ ቤተሰብ ለቤተሰብ መተዋወቅ ምናምን
ልጅህን ለልጅ የሚባል ነገር አለ አይደል? አንድ ብዙ ጊዜ እንደዚህ አይነት ነገራቶች አሉ። በተለያዩ ቦታዎች እንደዚህ የሚያደርጉ ሰዎች አሉ። ልጅህን ለልጅ ተባብለው ተዋውቀው ምናምን ይሆናል በቃል የሚቆዩ ነው። ሐታ የዛን እንኳን ራሱ የለም። ምንም አይነት ነገር ከማታውቀው ሰው ጋር የሌለ አህላም ትገነባና ምናልባት ከአንቺ ከሱ ጋር ወይ አንተ ከሷ ጋር የቆየኸው ጊዜ 3 ዓመት 4 ዓመት ወይ ደግሞ 5 ዓመት ሊሆን ይችላል። ከዛ ያለምንም ሙቀዲማት ያለምንም ቅድመ ሁኔታ ወይ አንቺ ወይ እሱ ያንን ዓላቃ ቀጥዕ ታደርጉታላችሁ። ለምን አላህን ያላስወደደ መጀመሪያው ቢዳያው አላህን ያላስወደደ ነገር መጨረሻው አያምር። ይሄ ግልጽ ነው። በዚህም ብትል በዛም ብትል ነቲጃው ይሄ ነው። ምንም እንዳትልኝ ሀጂ ሌላ ማለት ነው። እንጋባለን ምናምን ብለህ እንዳት ብትጋባ ራሱ ነቲጃው የሚያምር አይደለም። ኢላ ማ ረሒመ ረቢ ብቻ ወደ አላህ ተመልሶ ወንጀሉን ከአላህ ጋር የተሳሰበ ሲቀር ማለት ነው። ተውባ አደርጋለሁ ምን ችግር አለው እንዳትልኝ ሀጂ። ሞት የሚመጣበትን ጊዜ የማይታወቅ እና ያለምንም ሙቀዲማት እንደዚህ ያሰብከው እንትን ህልሞች በአንድ ሲናዱብህ አስቡ ዝም ብለህ ማለት ነው። ከዛ አንተ ከዚህ ሐራም ሪሌሽንሺፕ ጋር የቆየኸው 5 ዓመት ነበር አይደል? ግን ያንን ስብራት ኹዝላኑን ግን የምትኖረው 5 ዓመት ብቻ አይደለም። ከዛ በኋላ የምትኖረው ከተለያየህ በኋላ የልብ ስብራቱ ከተደረሰ በኋላ የምትቆየው ቆይታ ምናልባት 5 ዓመት ላይሆን ይችላል። እስከ እድሜህ መጨረሻ ድረስ ምናልባት ሊቆይበት የሚችልበት ሁኔታ ሊፈጠር ይችላል። ይህ ሁላ ነገር የሚከሰተው በምን ምክንያት ነው? በሐራም ሪሌሽንሺፕ ምክንያት ነው። አብዛኛው ሰው እመኑኝ፣ አብዛኛው ሰው በአሁኑ ሰዓት ላይ ህይወቱን እንዲያደረገበት ሐራም ሪሌሽንሺፕ ነው። ይሄ ነጭ ሆነ እውነት ነው። ወላሂ ለወጣቱም የራቀ ነገር አይደለም ለምታውቁት ማለት ነው። በማይጠቅም ነገር ላይ ጊዜያችንን አንግደል። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ካለፈው ቪዲዮአችን የቀጠለ ነው። ያው ብዙ ሰዎች ቪዲዮን እያዩት ስለሆነ የተለያዩ ሐሳቦችን ኮሜንት ላይ ያስቀምጣሉ። እኔም ኮሜንት እያነበብኩኝ ነበረ። የግድ አንዳንድን ሰው ኮሜንት በቪዲዮ በመልስ ይሻላል ብዬ ነው። አረዳድ ችግር አለ አንዳንዱ ላይ ደግሞ መፍትሄ አፈላለግ ላይ ትንሽ የተሳሳተ መንገድ የሚራመድ ሰው አለ። ደግሞ ቪዲዮን በተለያየ መልኩ ደግሞ የተረዳው ሰው አለ። በእርግጥ ያው ከዚህ በፊትም እንዳወራሁት የሆነ ቪዲዮ ሲለቀቅ አንተ በፈለግከው መንገድ ብቻ ሁሉም እንደዛ ይረዱልኝ ብሎ አይባልም። በተለያየ መንገድ ያው ሰው የተለያየ ከለር እንዳለው ሁሉ የተለያየ አስተሳሰብ ስላለው በተለያየ መንገድ ይረዳል። ከዛ ውስጥ ግን በጣም ያስገረሙኝ ኮሜንቶች አሉ እና ደግሞ መልስ ይፈልጋሉ ብዬ ያልኳቸው ኮሜንቶች አሉ። ኢንሻአላህ ምናልባት ይሄን ቪዲዮ ረዘም ስለሚል በፓርት እያደረኩ እቀጥላለሁ ማለት ነው። ልክ እንደነዚህ አይነት ኮሜንቶች አሉ። አንድ ኮሜንት ያው ዝም ብዬ አስቀመጥኩ እንጂ እንደዚህ አይነት የተለያዩ ኮሜንቶች አሉ። ለእንደዚህ አይነት ኮሜንቶች መልስ ይሆናል ብዬ የምለው ምንድነው አላህ Subhanahu Wa Ta'ala የሐራምን መንገድ ተው ሲልህ የሐላልን መንገድ አስቀምጦልሃል። ፊ አየቲ ሐል በምግብም ብትለው በአለባበስም ብትለው በእንደዚህ አይነት ነገርም ብትለው በቃ በተለያዩ ነገራቶች ላይ የሆነ ነገር ሐራም ሲያደርግ ሐላል ያደረጋቸው መንገዶች ገር ናቸው። እንደው ሐላልነታቸው በጣም የገራ ነው እንጂ አንተ የሐራሙን መንገድ አላህ ሐራም ስላደረገብህ በቃ የሆነ ኺያር የሌለህ ነገር የታሰርክ ነገር አድርገህ ራስህ ላይ ማስመሰል የለብህም። የሐራም እኔ ስለ ሐራም ግንኙነቶች ነው ያወራሁት። ስለ ሐራም ግንኙነቶች ነው እንጂ ያወራሁት ስለ ሐላል በሐላልም ግንኙነት አይቻልም ማለት አይደለም። ገብቶሃል አይደል? የሐላል መንገድ እንዴት ነው? ሸሪዓው ያስቀመጠው መንገድ አለ። ያንን መንገድ መከተልህ ነው አንተን ትክክለኛ ሊያስደርግ የሚችለው አላህ ዘንድም ሊያስወድድህ የሚችለው አላህ ዘንድ ቀቡልነትም ልታገኝ የምትችለው በዛ መንገድ ስትሄድ ነው እንጂ አይ የሆነ መብትህ እንደተገፋ ነገር እንደታሰርክ እንደተረገጥክ አይነት ነገር የምታስብ ከሆነ ይሄ የሸይጣን ማስተሳሰብ በላይ የሆነ ፕላስ አለበት ውስጡ ላይ ሸይጣን እንደዚህ እንትን ይጨመርብህና ወዳልሆነ መንገድ ይመራሃል ማለት ነው። የሐራም መንገድ አላህ Subhanahu Wa Ta'ala ሲከለክለው እሱም በራሱ ጉዳይ ላይ በዛው በራሱ ጉዳይ ላይ ሐላል መንገድ ያስቀመጠበት ሁኔታ አለ። የሐላል መንገድ እንዴት በምን አይነት መልኩ እንደሆነ የታወቀ ነው። በአሁኑ ሰዓት እኮ እንደዚህ በጣም የሆነ ትልቅ ጉዳይ አድርገ ነው። በእርግጥ ትልቅ ጉዳይ ነው፣ ትዳር ትልቅ ነገር ነው። ግን በጣም ስለምንጨነቅበት ነው። አይ እንዲህ ሳልተዋውቅ እንዴት ሳልዛዛግ ሳልጀናጀን እንዴት ይሆናል ብለህ ብትል ይሄ አይሆንም ሀጂ፣ ይሄ አይሆንም። አንተ ምናልባት የምታስበው ከትዳር በፊት ያለውን ይሄ ሮማንሲያ የሆነ ሀያት ስለሚመስልህ ነው። አንተ የሚገርም ሀያት የሚያሳልፉ ይመስላል። በዙሪያ ያሉ ሰዎች ምናልባት እንደዚህ አይነት ሀያት እያሳለፉ ያሉ ሰዎች ሊኖሩ ይችላሉ። ያን ሀያታቸው ነው በጣም አንተ ይዘይኑ ለከ ሸይጣን በቃ አሳምሮ ስለሚያሳየህ ምናምን እራት ምን በላሽ ሱና ሰገሽ የሚባባሉትን ሀያት አንተ በቃ ደስ የሚል ሀያት አድርገህ ስለምታስበው እኮ ነው። ለዛም ነው እንጂ ይሄን ያህል የከበደ አይደለም። አላህ Subhanahu Wa Ta'ala የትዳርን መንገድ የጀመረ ሰው አላህ ያግዘዋል።
ያገቡ ወንዶችን ያገቡ ሴቶችን ብትጠይቁ በደንብ የሚያስረዷቸው ነገር ነው። በሐላሉ መንገድ አላህ በሚወደው መንገድ ያገቡ ሰዎችን ማለት ነው። ሌላው ደግሞ እንደዚህ አይነት ኮሜንቶች